እንዴት እንደነበር አዳራ ጠይቂኝ። ይኸውልሽ እኔ እንዳንቺ ክፉ አይደለሁ። እንዴት እንደነበር እኔ እነግርሻለሁ። ምን ነው መልስ የለም እንዴ? አንቺ ባትጠይቂኝ ምን እነግርሻለሁ? አቤት አቤት እንዴት ደስ የሚል ሌሊት እንዳሳለፈ ገርም ሁኔተኛ ነው ብታይ። እንጂ ወይዘሮ ማለት ብዙም አትበሳጭ። እኔ ማለት እንዲህ በቀላሉ እጅ አልሰጥም። እና እኔን ካላመንሽኝ ለምን ብሩኬን አትጠይቂው? አዎ እጠይቀዋለሁ። ማታ ኮስተኛ መሀል ነበርኩኝ። ከዛ ጠዋት ስነሳ በዳር በኩል ማታ ኮስተኛ መሀል ነበርኩ። እና ብሩክና ቅድስት ምንድን ነው ታኙ? አዎ ተኙ። የምርሽ ነው? ታኙ? አዎ ተኙ። እኔና አንቺ እዚህ ቤት አንድ ላይ መኖር አንችልም። እኔ እንግዲህ ይሄ ተመችቶኛል። እስከ መቼም አብረን መኖር እንችላለን። ኧረ አንቺ ሚስት እኔ ሰራተኛ ሆነን ማለት ነው። ቆይ ታዲያ ምን መሆን ነው የፈለግሽው? አንቺና እኔ አንድ ቤት ውስጥ መኖር አንችልም። እንደዛ ካልሽ መውጣቱና ውጪ ማን ነግርሽን ያዘሽ? እያበሳጨሽኝ ነው። በእናትሽ ተይኝ። አሁን እዚህ ቤት ያለሽ እህል ውሃ ተቋርጧል። ክብርሽ እየተዋረደ ነው። ምንም ክብር የለሽም። ሚስቱ መሆናችን አንድ የተሰጠሽን እድልሽን አበላሽተሽዋል። ሁሉም ነገር እንደተበላሽ አይቀርም፣ ይስተካከላል። ምንም የሚስተካከል ነገር የለሽም። አሁን እባክሽ ተወጪልኝ። አንቺ ራስሽ ከዚህ ቤት ውልቅ ብለሽ ውጪ። ምን አይነት ፈጣጣ ነሽ? የዛሬውስ በዝቶብኛል። አልምርሽም፣ አልተውሽም። ውጪልኝ። አልወጣም። ደግሞ እዚህ ቤት ማንም ሰው እንደሌለ ማወቅ አለብሽ። እና ታዲያ እንድፈራሽ ነው? አዎ መፍራት አለብሽ። እንኳን አሁን ያኔ ክብር እያለሽ እንኳን አልፈራሁሽ። እዚች ቤት አይደለም ብሩክን ምንም ሳታገኝም እሺ፣ ሰማሽ? ልቀቂኝ። አውቀሽ ምን ታመጫለሽ? ቅድስት አሁን ላይ ማህሌት ላይ ጠንከር ያለች ይመስላል ማለት ነው። ማህሌት ደግሞ አንድ ያበሳጫትና ያናደዳት ነገር አለ። ብሩክ ባለፈው ወደ መኝታ ክፍሉ ገብቶ ማህሌትን ከዛ ክፍል አስወጥቶ እሱ ደግሞ ከቅድስትና ከምሳሌ ጋር መተኛቱ አበሳጭቷት ነበር ማለት ነው። ከምሳሌ ጋር ችግር የለውም፣ ግን ደግሞ የቅድስት ከሱ ጋር መተኛት በጣም አናዷታል። እናም ደግሞ ይሄን ነገር ራሱ ከምሳሌ አጣርታ ነበር ሄዳ እንዴት ነበር የተኛችሁት? አንቺ ቤት በኩል ነበር የተኛሹ የሚለውን ነገር ከምሳሌ አጣርታ ነበር። ምሳሌ ደግሞ ያንን ነገር እዛ ጋር የተናገረቻትን ነገር ማህሌትን ለማበሳጨት ፈልጋ ይሁን ወይ ደግሞ እውነትም እንደዛ ተኝቶ ይሁን ባይታወቅም፣ ግን ምሳሌ እዛ ጋር ለማህሌት የነገረቻት ማታ ስንተኛ መሃል ነበር የተኛሁት፣ ሁለቱም አቅፎኝ ነበር የተኛሁት፣ ጠዋት ደግሞ ስነሳ ራሴን ዳር ላይ ነው ያገኘው ብላ ይሄንን ማህሌትን የሚያበሳጫትና የሚያናድዳትን ነገር ነግራታለች ማለት ነው። ማህሌት ደግሞ እዛ ጋር ነገር እየሆነ የወሰደችው ምሳሌ በዳር በኩል ከተኛች ብሩክና ቅድስት ደግሞ አብሮ ተኝቷል፣ ተቃቅፏል፣ ሌላ ነገርም አድርጓል የሚል ነገር ጥርጣሬ ስለተፈጠረባት ነው ማለት ነው። ቀደም ብላም ቅድስትም ይሄንን ነገር ነግራት ነበር። በመሃላቸው ሌላ ነገር እንደተፈጠረ ሌላ ነገር እንዳደረጉ አድርጋ ነበር እዛ ጋር ማህሌትን ለማበሳጨት የተናገረችው ማለት ነው። ማህሌት ደግሞ ከቅድስት ጋር ስለማይዋደዱ ቅድስት ያንን ነገር እየነገረችኝ ልታበሳጨኝና ልታናድደኝ ነው ብላን የወሰደችው። ግን ደግሞ ምንም የማታውቀው ምሳሌ ይሄንን ነገር ስትነግራት ልጅቷ ተንኮል የለባትም ክፋት የለባትም ብላ ስላሰበች ነው ያንን ነገር ያመነቻትና አሁን ደግሞ ወደ ኪችን መታ ከቅድስት ጋር ሌላ ጸብ ውስጥ ለመግባት የፈለገችው ማለት ነው። ቅድስት ደግሞ ከዚህ በፊት እንደምትፈራትና እንደምታከብራት አሁን ላይ ማህሌትን እያከበረቻት አይደለም ማለት ነው። በተለይ ባለፈው ብሩክ ያኔ ማህሌት ላይ ተደርቦ ቅድስትን ሲቆጣትና ማህሌትን እንደዛ ፕራንክ ካደረጓት በኋላ አሁን ላይ ብሩክ ሙሉ ለሙሉ ተቀይሯል፣ ወደ ማህሌት አይመለስም፣ ስለዚህ የገባልኝንም ቃል ይጠብቃል የሚለውን ነገር አምና አሁን ላይ ማህሌትን እየሰማቻት አይደለም ማለት ነው። ማህሌት ደግሞ ይሄንን ነገር ብሩክና መድብል ቁጭ አድርጎ አውርቷት ነበር። አንቺ እዚህ ቤት ያለሽው ተቸግረሽ ነው፣ እኛ ደግሞ ተቸግረሽ ስለሆነ የራሳችን ቤት አስጠልለንሻል፣ ስለዚህ ደግሞ አንቺ በምላሹ የምትከፊን እዛ ጋር ዝናና ካሌብ ላይ ትመሰክሪልናለሽ፣
እስከዛው እዚህ ቤት ትቆያለሽ የሚለውን ነገር ያንን ነገር አሳምኗታል። ደጋግሞ ደግሞ አስምሮ የነገሯት ነገር ቢኖር አንቺ ከብሩክ ጋር በትዳር እቀጥላለሁ የሚለውን ነገር መርሳት አለብሽ። አንቺ እሱ ነገር አልፏል፣ አንዴ ያንን እድል አባክነሻል ብሎ ሲነግሯትም ማህሌት እነሱ ጋር የምትላቸው ነገር በነገርየው እንደተስማማች ነው። እነሱ እዛ ጋር ያላትን ነገር እሺ ብላ ለማድረግና ድንበሯን ጠብቃ ለመኖር ነበር የተስማማችው። ግን ደግሞ ብሩክና መድብል ከቤት ከወጡ እዚህ ጋር ከቅድስት ጋር ሌላ ጸብ ውስጥ ለመግባት ትፈልጋለች ማለት ነው። ይሄንን ነገር ራሱ እነሱ ነግሯታል። ቅድስትን ጫፏን መንካት የለብሽም፣ እናም ደግሞ ቅድስት ራሱ እዚህ ቤት እንደ ሰራተኛ ማየት የለብሽም የሚለውን ነገር ቢነግሯትም ማህሌት ደግሞ እነሱ ከዛ ቤት በወጡ ቁጥር ይሄንን ነገር ቀጥላበታለች ማለት ነው። አሁን ላይ እንደውም በስተመጨረሻ ቅድስትን ያለቻት እኔና አንቺ አብረን መኖር አንችልም ነው ያለችው። ያ ማለት አሁንም ማህሌት የሆነ ተስፋ አላት ማለት ነው። ቅድስት ከዛ ቤት ትወጣላታለች። እናም ደግሞ እሷ ከብሩክ ጋር በትዳር ትቀጥላለች፣ ብሩክ እኔን ይቀበለኛል የሚለውን ነገር አሁንም ታስባለች። ተስፋ አልቆረጠችም ማለት ነው። ሌላው ነገር ደግሞ እዛ ጋር የምራን ይሁን ወይ ደግሞ ለቀልድ ይሁን ባይታወቅም አንድ የተናገረችው ነገር አለ። ዝና ደውሎላት ነበር። ሉላ ያለችበትን ቦታ ከሞገስ ጋር የት እንደተደበቁ ታውቂ ነበር እንዴ ብሎ ማህሌት ሲጠይቃት ማህሌት መጀመሪያ ላይ እዛ ጋር ዝናን አላውቅም ብትለውም ዝና ደግሞ ብሩክና መድብል ሲያወሩ ውስጥ ጠብቀሽ ንገሪኝ ብሏት ነበር። ትዕዛዝ ሰጥቷት ነበር ማለት ነው። ይሄንን ነገር ደግሞ አሁን ላይ ለብሩክና ለመድብል ለመናገር እየፈለገች ይመስላል። እዛ ጋር ቅድስትን ያለቻት ዝና እኮ ሞገስና ሉላ የተደበቁበትን ቦታ አውቋል ብላ ይሄንን ነገር ነግራታለች ማለት ነው። ምናልባት እዛ ጋር ተንኮል አስባ ይሁን ባይታወቅም አሁን ላይ እዛ ጋር መድብልና ብሩክ የሚፈልጉትን ነገር እያደረገችላቸው ነው ማለት ነው። እዚህ ጋር አሁን መድብልና ብሩክ ዝና ሞገስና ሉላ ላይ እየደረሰ ነው፣ የነሱ መኖሪያ ቤት አውቋል የሚለውን ነገር ከነገረቻቸው ምናልባትም እሷንም ሊያምኗት ይችላሉ። እናም ደግሞ ጥንቃቄ ራሱ በደንብ ሊያደርጉ ይችላሉ ማለት ነው። በእርግጥ አሁን ላይ ሉላና ሞገስ እዛ ቤታቸው አይደለም ያሉት። ያኔ ጠበቃው ደውሎ ዝና ከተናገረ በኋላ እነሱ አሁን ላይ የሆነ ሆቴል አርፏል ተደብቆ ማለት ነው። ያንን ቦታ ደግሞ የሚያውቅ ሰው የለም። ዝና ደግሞ ግን እዛ ጋር ጠበቃው በነገረው መሰረት ነው ወደ እነሱ ቤት ሄዶ እዛ ጋር ሲጠብቃቸው የነበረው ማለት ነው። ግን ደግሞ አሁን ላይ እነሱ ሆቴል ነው ያሉት፣ ከዛ አልወጡም ማለት ነው። ግን አንድ ፖሊስ ለሉላ ደውሎ ነይና ጉዳይሽን ተከታታይ ብሏት ነበር። ያ ሰው እውነት ፖሊስ ነው ወይስ አይደለም የሚለው ነገር ባይታወቅም ግን ደግሞ ለሉላ ደውሎ ወደ ፖሊስ ጣቢያ መምጣት እንዳለባት ነግሯታል ማለት ነው። ሞገስ ግን ያንን ነገር አስቆሟታል። ፖሊሱም ደውሎ ያንቺን ጉዳይ እኛንን እንደመከታተል ያለብን የሚለውን ነገር ይሄንን ነገር ሲነግራት ሉላ እዛ ጋር መጠየቅ የነበረባት የምን ጉዳይ ነው እኔ ምን ጉዳይ አለኝ ብላ የጠበቃው ጉዳይ መሆኑን ራሱ ፖሊሱ ከአንደበቱ እንዲናገር ማድረግ ትችል ነበር። ግን ደግሞ እሷ ቀደም ብላ ስለ ጠበቃው ነገር ነው ወይስ ምንድነው ብላዋለች። ያኔ ደግሞ ፖሊስ ነኝ ብሎ የደወለ ሰው አዎ ስለሱ ጉዳይ ነው ነይና ጉዳይሽን ተከታታይ ብሏት ነበር ማለት ነው። ምናልባት ያ ሰው የደወለው ሰው እውነት ፖሊስ ባይሆንና የዝና ሰው ቢሆን ሉላ ከዛ ቤት ከወጣች እሷን ለመያዝ ያዘጋጁላት ወጥመድም ሊሆን ይችላል ማለት ነው። ግን ደግሞ ሉላ ያን ነገር ከምታደርግ እኔ ምን ጉዳይ አለኝ ምንስ ጉዳይ ኖሮኝ ነው ወደ ፖሊስ ጣቢያ የምመጣው ብትለው እዛ ጋር ያ ሰው እውነት ፖሊስ ቢሆን ኖሮ ከጠበቃው ጋር በተያያዘ ነገር ክስ ከፍተሽ ነበር ብሎ እዛ ጋር ጉዳዩን የእውነት ከተናገረ እሷም ፖሊስ ነው ብላ ከቤት በነፃነት ትወጣ ነበር ማለት ነው። ግን ደግሞ አሁን ላይ ከሞገስ ጋር የፈሩ ይመስላል ማለት ነው። ስልኩ ከተደወለ በኋላ ራሱ አንቺ ከዚህ ቤት ከወጣች ዝና ያገኘናል፣ እናም አንቺንም ይይዝሻል የሚለው ነገር አስፈርቶት አሁን ላይ ሉላ ከዛ ቤት መውጣት እንደሌለባት ሞገስ ነግሯታል ማለት ነው። ሌላው ነገር ደግሞ ከዝና ጋር በተያያዘ ዝና አሁን ላይ ሉላ ተገኝታለች፣ ሚስቴ ተገኝታለች እያለ በጣም ደስተኛ ሆኗል። እዚሁ አዲስ አበባ እንዳለች አውቋል። ግን ደግሞ አዲስ አበባ የት አካባቢ እንዳለች ምንም ሊያውቅ አልቻለም። ለዛም ነው አሁን ላይ ለአንድ ሰው ለአንድ ጓደኛው ደውሎ ያንን ልጅ እፈልጋለሁ ቶሎ ብለ ከእስር ቤት አስወጣልኝ እያለ ያለው ማለት ነው። እሱ እዛ ጋር ያንን ልጅ ብሎ የሚናገረው ጠበቃው ነው። ጠበቃው ደውሎ ሉላ የት እንዳለች ነግሮት ነበር። በመሃል ያንን ስልክ አውርቶ ሳይጨርስ ፖሊሶቹ ወደ ውስጥ ገብቶ እሱን ይዞት ይወጡ ማለት ነው። አሁን ደግሞ ከእስር ቤት ከወጣ ዝና እንደ ልቦ ያገኝና በቂ መረጃ ከሱ አገኛለሁ በሚል ነው አሁን ላይ ለአንድ ሰው ደውሎ ከእስር ቤት
ጠበቃውን እንዲያወጡት እያዘዛቸው ያለው ማለት ነው። ይሄንን ደስታውን ደግሞ ሉላ እዚህ አዲስ አበባ ነው ያለችው የሚለውን ነገር በጣም ከመደሰቱ የተነሳ ወደ ቤቱ ሄዶ እዛ አንድ ክፍል ውስጥ አግቶ ላስቀመጣት ትህትና ራሱ ተናግሯል ማለት ነው። ሚስቴ ተገኝታለች፣ እዚሁ አዲስ አበባ ነው ያለችው። ከትንሽ ቀን በኋላ እዚህ አንቺ ጋር ትመጫለች፣ አብረሽ ብቸኝነትን ትጋራላችሁ የሚለውን ነገር ነግሯታል ማለት ነው። ያ ማለት ዝና በዛ ልክ እርግጠኛ ሆኗል። ሉላ እዚህ አዲስ አበባ ካለች አገኛታለሁ፣ ወደዚህም አመጣታለሁ የሚለው ነገር በሙሉ ልቡ ነበር እዛ ጋር እርግጠኛ ሆኖ ሲያወራ የነበረውና ለትህትና ራሱ ሲያስረዳት የነበረው ማለት ነው። ትህትና ደግሞ ይሄንን ደስታውን ተጠቅማ አሁን እንደዚህ ከተደሰተ አይጨክንብኝም በሚል እዛ ጋር አባቷ ጋር እንዲደውልላት አድርጋለች ማለት ነው። ዝናም እዛ ጋር አላስከፋትም። እሷም እንደጠበቀችው ትንሽም ቢሆን ራርቶላት አባቷ ጋር እንድትደውል አድርጎ ከአባቷ ጋር አገናኝቷቸዋል ማለት ነው። ግን ደግሞ አሁንም ለሷ እየነገራት ያለው 3 ቀን የቀረሽ አንቺ ከ3 ቀን በኋላ ትሞቻለሽ እያለ ይሄንን ነገር እየነገራት ነው ማለት ነው። እዛ ጋር ግን ትህትና አንድ የተናገረችው ነገር አለ። የኔ ታላቅ ወንድም አለ በችግር ምክንያት በ4 ዓመቱ ነው ከቤት ወጥቶ የጠፋው እና ወደዚህ ወደ አዲስ አበባ ነው የመጣው ይባላል የሚለውን ነገር ነግረዋለች። እናም ደግሞ ስሙ ራሱ ኃይሉ ይባላል ብላ ያንን ነገር ነግረዋለች ማለት ነው። ለምንድን ነው እሱ ዝና እዛ ጋር በተደጋጋሚ እዛ ጋር ትህትናን የሚጠላትና ወይ ደግሞ ትህትናን ከተወሰነ ቀን በኋላ መግደል የሚፈልገው ዝና ለምንድን ነው እሱ የወንድሟን ስም ደጋግሞ መጠየቅ ያስፈልገው የሚለውን ነገር ስናነሳ ምናልባትም የትህትና ወንድም ሊገኝ ይችላል ወይ ደግሞ አይታወቅም። ወደፊት ራሱ ዝና ራሱ የሷ የገዛ ወንድሟ ሊሆን ይችላል ማለት ነው። እሱ አሁን ላይ የሚያስበው አንድ የሀብታም ልጅ አበበ የሚባል ልጅ አባቴ ነው የሚለውን ነገር ነው የሚያስበው። እናም ደግሞ ስሙ ራሱ ዝና እንደሆነ ነው የሚያውቀው ማለት ነው። ግን ደግሞ ከቤት የጠፋው በ4 ዓመቱ ነው ያለችና ምናልባትም ይሄ አበበ የሚባል ሰው ዝና አሁን አባቴ ነው ብሎ የሚያስበው ሰው ያኔ የ4 ዓመቱን ዝናን አግኝቶት ራሱ ወስዶ እንደ ልጁ አሳድጎትም ሊሆን ይችላል ማለት ነው። እዛ ጋም ዝና ከጊዜ በኋላ ከአመታት ብዛት በኋላ ይሄንን ነገርም ሊረሳ ይችላል ማለት ነው። ይሄ ነገር ሊሆን ይችላል ብለን የገመት ነው። ለምንድን ነው እሱ እዛ ጋ ዝና በተደጋጋሚ ትህትና ወንድሟ ማን እንደሆነ ሲጠይቃት የነበረው የሚለውን ነገር ስናነሳ ነው ማለት ነው። እስካሁን ድረስ ግን ትህትናን ሊያድናት የሚችል ሰው የለም። እሷ እንዴት ከዛ ክፍል እንደምትወጣ ምንም አይነት ፍንጭም አልተገኘም ማለት ነው። አሁንም ድረስ እዛ ጋ ዝና እየጠበቀ ያለው የካሌብን ትዕዛዝ ነው። ካሌብ ነገሮቹ ተመቻችቷል። ዶክተሮቹ ዝግጅታቸውን ጨርሷል። ስለዚህ አንተ ደግሞ ልጅቷን ይዘሃትና የሚለውን ነገር ይሄን ትዕዛዝ ብቻ ነው የሚጠብቀው ማለት ነው። ከዛም በኋላ ትህትናን ወደ ሰርጀሪ ቦታ ይዟት ለመሄድ ማለት ነው።